መልካም ደህና ነን እግዚአብሔር ይመስገን። ምንድነው አሁን አረበኛ እንዳለው እንኳን ለ1447ኛው የኢድ አል-ፈጥር በዓል በሰላም አደረሰን እያል ሌላው ነገር እንግዲህ ትግላችን በተመለከተ ሰፊ መድረክ ይዘን ከእናንተ ጋር ብዙ ነገሮችን ብንወያይ ነው የሚሻለው። ያው በዓል ከመሆኑ አኳያ ጊዜያችንን እንዳንሻማ እኛም እንዳናደክማ ያው ግን ዛሬ እዚህ ቦታ ላይ የተገኘነው ከጎናችሁ ነው። የእናንተ ልጆች ነው። እናንተን ምክር እናዳምጥ፣ የእናንተን ጥያቄ ይዘን የወጣን ልጆች እንደው እንድታውቁልና ከጎናችሁ ነን። እዚህ በኋላ የምትጠይቁት ጥያቄ ካለ እሱን ለመፍታትም ዝግጁ እንደሆነ ችግሩን ካለ ደግሞ ችግሩን ቀርፈን ወደፊት ለማንቀሳቀስ እኛ የሚያስችል ነገር እንዳለን መዋቅር እንዳለን ተረድታችሁ ከኛ ጎን እንድትቆሙ እንድትመክሩንም እንዳባት እንደናት እናንተ የምትሉንም እንድንሰማ ለመዘጋጀት ነው የመጣነው። በእርግጥ የክትብ አንዳንድ ተልኮ የያዙ የኛን አንድነት የኛን ሰላም የኛን የሥራ ውጤት የማይፈልጉ ሰዎች ካልሆኑ እንዲህ አይነት ልዩነት የለም፣ አሁንም ሊኖርም አይገባም። ሁላችንም ተናበን ተሳስረን ትግሉ የጋራ ነው። የእናንተ የሌሎችም አጠቃላይ የአማራ ሕዝብ ጥያቄ ነው። እንግዲህ የአማራ ሕዝብ ጥያቄዎች በዝርዝር የሚታወቁ ስለሆኑ ለእናንተ ማስረዳት ለቀባሪ ማርዳት ስለሚሆን ታውቁታላችሁ። እኒን ጥያቄዎች ለመመለስ ወጥተናል። ነፍጥ አንግበናል። ነፍጥ ያነገበው አማራ የሆነ ሁሉ ነው። ኦርቶዶክስ ብቻ አይደለም፣ የሙስሊሙ ማህበረሰብ ብቻ አይደለም። ስለዚህ ይህን ትግል የሁላችንም ስለሆነ በዓሉንም እምነታችንም ወግ ባህላችን እያከበርን እያጠነከርን የራሳችን ማንነት እያስከበርን ወደፊት እየቀጠል ልንድል የምንችልበት መንገድ መፍጠር ስለሆነ ምናልባት ጥያቄ ካላችሁ እንቀበላለን። በዚህ በከተማው ዙሪያ ያላችሁ የሙስሊሙ ማህበረሰብ ምናልባት የተውስ ጫና ካለ የሚረብሽ የፋኖ ኃይል ካለ ያው ፋኖ አይረብሽም፣ ግን በፋኖ ሚኒተር የሚቀልድ ብዛት ያለው ሌባ አጭበርባሪ ተልኳም ስላለ ማለት ነው። ስለዚህ ያለ አግባብ ከቤታችሁ የሚመጣም የሆነ ነገር የሚጠይቅን በቃ ጠቅላላ የሚረብሽ ለእናንተ ምቾት የማይሰጥ የሚጎረብጥ ነገር ካለ በሚገባ ጥያቄ እንቀበላለን፣ ችግሩን እንፈታለን። የምትሉንን ነገር ሁሉ ሰምተን ወደፊት መቀጠል ነው የምንፈልገው። እናንተ የጀርባ አጥንታችን ሆናችሁ አንድ አይነት አመለካከት ይዘን መቀጠል ነው የምንፈልገው። ይህ አይነት አንድነት እንዳይላላ እንዳይሰነጠቅ ወደፊት መቀጠል መቻል አለብን። ከዛዎች በዓላችን አጠቃላይ የአማራ ትውፊቶች፣ ወግ፣ ባህሎች አጠቃላይ ጠቅለል ሲሉ የአማራ ሕዝብ ናቸው። እሱን ደግሞ አጠንክረን መቀጠል ነው ያለብን። በድጋሚ እንኳን ለዚህ በዓል በሰላም አደረሳችሁ። ጥያቄ ካላችሁ ተቀብለን እንቀጥላለን ማለት ነው።